ሽበት በወጣትነታችሁ እየበቀለ ካስቸገራችሁ ሽበት የሚያጠፋ ጸጉር የሚያፋፋ ጸጉር የሚያሳድግ ጸጉር የሚያጠቁር ውህድ ይዤላችሁ መጥቻለሁ። በተለይ ከግንባር ላይ ያለ ትንንሽ የሚበቅሉ ሽበቶች የሚያጠፋላችሁ በአንድ ጊዜ ብቻ ስትጠቀሙት ለውጥ ታገኙበታላችሁ። ሁላችሁም ተጠቀሙት። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ እንግዲህ እንደምታዩት ሽበት የሚያጠፋ ውህድ ይዤላችሁ መጥቻለሁ። ብዙዎቻችሁ በጠየቃችሁኝ መሰረት ነው ይዤላችሁ የመጣሁት። ቪዲዮውን እስከ መጨረሻ አይታችሁ ሰርታችሁ ተጠቀሙት። የምር ታመሰግኑኛላችሁ። በአንድ ጊዜ ብቻ ስትጠቀሙት ለውጥ የምታገኙበት ጸጉር የሚያፋፋ ጸጉር የሚያሳድግ ጸጉር እንዳይሰባበር እንዳይነቃቀል የሚያደርግ የጸጉር ውህድ ነው። እንዴት አድርጌ እንደምሰራ ቪዲዮውን እስከ መጨረሻ አይታችሁ ልክ እንደኔ ሰርታችሁ ተጠቀሙት። በተለይ መጨረሻ ላይ ዋና ኢምፖርታንት የሆነ ሽበት የሚያጠፋ የምጨምርበት ግብዓት ስላለ ቪዲዮውን ግዴታ እስከ መጨረሻ ማየት ይጠበቅባቸዋል። ቀጥታ ወደ አሰራሩ እንገባለን። አሰራሩን አጠቃቀሙን በደንብ አድርጌ አስረዳችኋለሁ። እዚህ ጋር በዋነኝነት የምጠቀመው ጥቁር አዝሙድ ነው። አንድ ማንኪያ ጨምሬያለሁ። አብሽ አንድ ማንኪያ፣ ቁርንፉድ ግማሽ ማንኪያ ጨምሬያለሁ። በቀጣይ የምጨምረው ወረቅ ቀልጋር ነው። በተደጋጋሚ ነግሬያችኋለሁ። የዚህ ቅጠል ጥቅም ለሽበት በተለይ ብቻውን ራሱ ብትጠቀሙት ሽበት ያጠፋላችኋል፣ ጸጉር ያሳድጋል። ሀገራችን እንግዲህ በብዛት ይጠቀሙታል። ልክ እንደዚህ ጭቅጭቅ አድርገው ጸጉራቸው ያጠቁሩበታል፣ ጸጉርም ያሳድጋል። በተለይ ጸጉር በፍጥነት ነው የሚያሳድገው። አደስ ነው የሚባለው በሀገራችን፣ አደስ ይሉታል። እንግዲህ የምታውቁ ታውቁታላችሁ። እሱን ብቻ ራሱ በመጠቀም ሽበታችሁ ማጥፋት ትችላላችሁ፣ ጸጉራችሁ ማሳደግ ትችላላችሁ። እርጥቡ በተለይ ካገኛችሁት ለልጆቻችሁ ለራሳችሁ ጸጉራችሁን አሳድጉበት። እነዚህን ግብዓቶች አንድ ላይ በእሳት አምሳቸዋለሁ። ጥቁር እስከሚሆን ድረስ አምሳቸዋለሁ። ቀስ እያላችሁ እሳቱን ቀነስ አድርጋችሁ አምሱት። የሚገርም ውጤት ነው የምታገኙበት። ቀስ እያላችሁ እሳት እንዳታበዙ። ከዚህ በፊት ሰርቼላችሁ ነበረ። ብዙ ሰው አይቶት፣ ብዙ ሰው ተጠቅሞበት፣ ብዙ ሰው አመስግነዋል። በድጋሜ ነው የሰራሁላችሁ ብዙ ልጆች ስለጠየቃችሁኝ። ቪዲዮን ከታች ብታዩት ታገኙታላችሁ። በፊት የሰራሁት አለ። ይህንንም እንግዲህ ልክ እኔ እንደምሰራው ሰርታችሁ ተጠቀሙት። በሽበት ለተቸገራችሁ አያችሁት። በዚህ መልኩ አምሼዋለሁ። ቀስ እያልኩኝ ጥቁር እስከሚሆን ድረስ አምሼዋለሁ። በቀጣይ ድቅቅ አድርጌ እፈጨዋለሁ። በመፍጫችሁ በቡና መፍጫ ድቅቅ አድርጋችሁ ትፈጩታላችሁ። ስትቀቡት በኋላ ጸጉራችሁ ላይ እንዳይቀር ስታበጥሩት ድቅቅ አድርጋችሁ ፍጩትና እንዴት አድርገን እንደምንሰራ አሳያችኋለሁ። ይኸው በዚህ መልኩ ጨርሼለታለሁ። ቀዝቅዞልኛል። በሚገርም ሁኔታ ጸጉራችሁ ሽበታችሁ ያጠፋላችኋል፣ ጸጉራችሁ ያሳድግላችኋል። ሁላችሁም እንድትጠቀሙት እመክራችኋለሁ። ቪዲዮውን ላይክ አድርጉት፣ ሼር አድርጉት። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ይህንን ቪዲዮ ምሰራላችሁ በራሳችሁ በጥያቄያችሁ መሰረት ነው። አያችሁት? ይሄው ፈጭቼ ይሄንን ይመስላል። ሁሉም አልጠቀምም። ይሄንን ፈጭቼ አስቀምጠዋለሁ። በተደጋጋሚ ስለምንጠቀመው እንደዚህ ፍጭት አድርጋችሁ አስቀምጡትና ቀስ እያላችሁ ትጠቀሙታላችሁ ማለት ነው። አጠቃቀሙን ነግራችኋለሁ መጨረሻ ላይ እንዴት አድርጋችሁ እንደምትጠቀሙት። አሁን ቀጥታ ወደ አሰራሩ እንገባለን።
2 ማንኪያ የተፈጨ በውህዱን ፈጭቼ 2 ማንኪያ ቀንሼ ነው የምጠቀመው። 2 ማንኪያ እጠቀማለሁ። በቂ ነው። 2 ማንኪያ በቂ ነው። ሌሎችን ግብአቶች ስለሚጨምር 2 ማንኪያ በቂያችሁ ነው። በተደጋጋሚ ስለምትጠቀሙት እንደዚህ ፈጭታችሁ አዘጋጅታችሁ ማስቀመጥ ትችላላችሁ በአንድ ጊዜ። የኮኮናት ዘይት እጨምራለሁ። የኮኮናት ዘይት ከሌላችሁ የወይራ ዘይት ጨምሩበት። ይሄንን የምታዩት የምጨምርበት የሽንኩርት ዘይት ነው። እኔ ስላለኝ ሰርቼ አስቀምጬ ስለነበረ ትንሽ የቀረኝ ነበረኝ፣ እሱን እጨምርበታለሁ። እናንተ ከሌላችሁ ችግር የለውም። ይሄንንም የዘይት አሰራር የፈለጋችሁ ከታች አለ፣ ቪዲዮዬን ገብታችሁ ማየት ትችላላችሁ። የኮኮናት ዘይትና ይሄንን የሰራሁት በሽንኩርት የሰራሁት ዘይት በሽንኩርትም በሌሎችን ግብአቶች የሰራሁት ዘይት ጨምሬ ነው አሁን እስካሁን ድረስ። በዚህ መልኩ በደንብ አድርጌ አማስለዋለሁ። ይጓጉላል። ስለሚጓጉል ደቃቅ ስለሆነ በደንብ አድርጋችሁ አማስሉት በደንብ። በቀጣይ ግብአቶቹን ሌሎች ግብአቶች እየጨመርኩ አሳያችኋለሁ። ቪዲዮን ላይክ ማድረጋችሁን አትርሱ። ላይክ አድርጉት ከወደዳችሁት። እንግዲህ ሼርም አድርጉት ለቤተሰቦቻችሁ፣ ለጓደኞቻችሁ ይጠቀሙበት። ቀለም ከምትገዙ ከኬሚካል የነካው ነገር ቀለም ከምትገዙ ከኬሚካል ነፃ የሆነ እንደዚህ ናቹራል የሆነ በቤታችሁ ሰርታችሁ መጠቀም ትችላላችሁ። አያችሁት? በዚህ መልኩ እንዳልኳችሁ በደንብ አድርጋችሁ አማስሉት። ድቅቅ አርጌ ስለፈጫሁት ይጓጉላል። ይሄ ራሱ ብቻውን መቀባት ትችላላችሁ፣ ግን እኔ ፀጉር በፍጥነት ቶሎ ስትቀቡት የሚያጠቁር ነገር እጨምርበታለሁ። መጨረሻ ላይ ያሳያችኋለሁ። ይሄንን ግን በደንብ አማስሎት። ከሌላችሁ እንደዚሁ ብቻ መጠቀም ትችላላችሁ። በተለይ የፀጉራችሁ ጥቁረት ልነግራችሁ አልችልም። እንግዲህ እዚህ ጋር ዋና ሚስጥሩ ነው የምጨምረው። ይሄንን ጥቁር ሂና ነው የምጨምረው። ጥቁር ሂና ከነዚህ ግብአቶች ጋር ሲቀላቀል የፀጉራችሁ ጥቁረት ልነግራችሁ አልችልም። በቀጣይ ፕሮቲን የሆነ 2 እንቁላል እጨምራለሁ። በዛውም ፀጉራችን ፕሮቲን እየመገብን ፀጉራችን ማሳደግ እንችላለን። 2 እንቁላል ጨምሬያለሁ። የፀጉራችሁ ፕሮቲን እንዲያገኝ እንቁላል ያለበት በእርጎ አርጋችሁ በወይራ ዘይት አርጋችሁ ተጠቀሙት። እነዚህ ውህዶች ማታገኙ ከሆነ መስራት ማትችሉ ከሆነ እርጎ፣ የወይራ ዘይትና እንቁላል አድርጋችሁ በሳምንት አንድ ጊዜ ፀጉራችሁ ልትታጠቡ ስትሉ ተቀቡት። የምሬ ነው ምላችሁ። እስኪ እውነት በተከታታይ በየሳምንቱ የምትታጠቡ ከሆነ በየሳምንቱ አሁን ያልኳችሁ እርጎ፣ የወይራ ዘይትና እንቁላል አድርጋችሁ ተቀብታችሁ ሸፍናችሁ አቆይታችሁ 2 ሰዓትም ቢሆን 3 ሰዓት አቆይታችሁ ፀጉራችሁ መታጠብ፣ የፀጉራችሁ ልስላሴ፣ የፀጉራችሁ እድገት ልነግራችሁ አልችልም። እና ተጠቀሙት። እንደዛ መጠቀም ትችላላችሁ። ይሄንንም እንግዲህ በዚህ መልኩ በደንብ አድርጌ አዋህጄዋለሁ ከጥቁሩ ሂናና ከእንቁላል ጋራ። አያችሁት ውህዱት እንዴት እንደወፈረ? በደንብ አድርጋችሁ አቀላቅሉት። ይሄንን ውህድ ልክ እንደዚህ ሰርታችሁ ከጨረሳችሁለት በኋላ ክድን አድርጋችሁ ለአንድ ቀን ታቆዩታላችሁ፣ ታሳድሩታላችሁ። አንድ ቀን ወዲያው አይደለም የምትቀቡት። ፀጉራችሁ ማጥቆር የፈለጋችሁ፣ ፀጉራችሁ ሽበታችሁ ማጥፋት የፈለጋችሁ ግዴታ አንድ ቀን አሳድራችሁ ነው የምትቀቡት። ጥቁሩ ሂና አብሮ አንድ ላይ ሲዋሃዱ ፀጉራችሁን በፍጥነት ቶሎ ነው፣ በአንድ ደቂቃ ነው ገና ስትቀቡት ነው የሚያጠቁርላችሁ። አያችሁት? ይህንን ይመስላል። ሁላችሁም እንድትጠቀሙት ቪዲዮውን ላይክ አድርጉት፣ ሼር አድርጉት። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። እስኪ እዚህ ድረስ የተከታተላችሁ በኮሜንት አሳውቁኝ። ዋና እዚህ ድረስ የተከታተላችሁት ነው እንግዲህ ሰርታችሁ ጥቅሙን የምታገኙበት ቪዲዮውን እስከ መጨረሻ ከተከታተላችሁ ነው።
እስኪ እዚህ ድረስ እየተከታተላችሁ በኮሜንት አሳውቁኝ። ሸፍናችሁ አቆይታችሁ 2 ሰዓት 3 ሰዓት 4 ሰዓት አቆይታችሁ መታጠብ ትችላላችሁ። ከታጠባችሁት በኋላ ቅባት ተቀቡት። የዛሬ ቪዲዮ ይህንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ።